እስከ ሚሊዮን ሊደርስም የሚችል ተጋሮች ያለቁበት ጦርነት ምንድነው ያስገኘልን የሚል ጥያቄ እየተነሳ ነው። በመሰረቱ ኑዛዜ አይደለም። ኑዛዜ ንስሐ ገብተህ እንደዚህ ተጸጽቻለሁ ብለህ ነው። በፉከራ ነው ያቀረበው። በፉከራ ነው ሰሜን እዝን አስቀድመን እያለ በቃ አመታቱን ሁሉ እንደገና አሁን ያንን አፈር ያለበሱት እውነት ፈንቅሎ ወጣ። አላማቸው ትጥቆቹን መንጠቅ ነበረ። ትጥቆቹን የነሱ ማድረግ ነበረ። ያን ኦፕሬሽን ሲሰሩ ትልልቅ የሜካናይዝድ ክፍለ ጦሮች አሉ ትግራይ ውስጥ። ትልልቅ የመሳሪያ የተተኳሽ መጋዘኖች አሉ። እነዚህም በቁጥጥር ስር ማድረግ ነበር አላማቸው። አሳክተዋል ወይ ያልን እንደሆነ ቲፒኤልኤፎችና ሻዕቢያ በዚህ ሰብዕናቸው ነው በጣም የተናቃቸው ናቸው። ይንቋቸዋል። ጠላት እየሰጠ ፍርፋሪ እንድትዋሽ እያደረገ ይንቃል፣ ይሳለቅብሃል። የአዲስ አበባ ዩኒቨርሲቲ ተጨማሪ በጀት መድቦ እነዚህ ተማሪዎች ትግራይ ውስጥ ካለው ስጋት አንጻር ወደዛ እንዳይሄዱና በዩኒቨርሲቲው እንዲቆዩ አድርጓል። የኢትዮጵያ ሕዝብ ወንድሞቼ ለሚላቸው የትግራይ ወገኖች ምን ያህል ወገናዊ እንደሆነ፣ ምን ያህል አጋር እንደሆነ፣ ምን ያህል ፍቅሩን ወንድምነቱን እንደሚገልጽላቸው ያሳያል ይሄ ዜና። ሰላም ጤና ይስጥልኝ። የሀቅና ሳቅ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እነሆ ዛሬ የሳምንቱን ዝግጅቴን ይዤላችሁ ቀርብ ያለው። በዚህ በሳምንቱ ዝግጅቴ በጣም ከማተኩርበት ውስጥ አንዱ የህወሓትን አሽከሮች አንገት ያስደፋ ከራሱ ከህወሓት የተላለፈ መልእክት አለ። ህወሓትን ሰፖርት ሲያደርጉ፣ የህወሓትን ወንጀል ሲሸፋፍኑ፣ የህወሓትን ወንጀል ወስደው በኢትዮጵያ መከላከያ ላይ በኢትዮጵያ መንግስት ላይ እንደዚህ እያደረጉ ፕሮፓጋንዳ ሲሰሩ የነበሩ ኃይሎችን ህወሓት ወጥቶ አይ የለም እውነቱ ይሄ ነው ዝም ብላችሁ ነው ብሎ የሚያዋርድ መልእክት ግን ደግሞ የኢትዮጵያን እውነት ያረጋገጠ እና በጣም ልናደምጠው ለሌሎችም ሼር ኮፒ ሊንክ ልናደርገው የሚገባ መረጃ ነው። ይሄ ለነ ሚልኬሳ ሁሉ ልታደርሱላቸው የሚገባ ማለት ነው። ሌላ ሴኮ ቱሬ አሁን በመጨረሻው ሰዓት ላይ መጥቷል። ሰሜን እዝን በቃ መተነዋል ብሎ በፉከራ የሚናገር ጀነራል መጥቷል። ያው እናዳምጠው። እቲ መበገስን ቀታልን ኮን ዝኽእል ዝነበረ ሰሜን እዚ አቀድምካ ተይቀደመካ ተይዓለጠካ ሙቃዕና ዘይነበሮ እዚ ሓይሊ እዚ ብወስን ፍሉይ ሓይሊ ምልሻ ይተውዕ። እቲ መበገስን ቀታልን ኮን ዝኽእል ዝነበረ ሰሜን እዚ አቀድምካ ተይቀደመካ ተይዓለጠካ ሙቃዕና ዘይነበሮ እዚ ሓይሊ እዚ ብወስን ፍሉይ ሓይሊ ምልሻ ይተውዕ። እንግዲህ ይሄ ባህላዊ ጀነራል ያው ማሾ በየነ ይባላል። ከነዚህ ከህወሓት ጀነራሎች አሁን ህወሓት እጅ ላይ ካሉት ጀነራሎች አንዱ ነው። ያው እንደሰማችሁት ነው። ይሄንን ሰሜን እዝን መጀመሪያ ከማጥቃቱ በፊት ይሄንን ገዳይ ሆነ ለመግደል የተዘጋጀ ሰሜን እዝን አስቀድመህ መውቃት ነው። ይሄ ተደርጓል ይላል እና ይሄን ደግሞ ያደረግነው በጣም በአነስተኛ ኃይል በሚሊሻና በአነስተኛ ኃይል ነው ይላል። አሁን ሰሜን እዝን እንግዲህ ደመሰስ ነው መታ ነው እያለ ነው። ያው የሴኮ ቱሬን ነው አሁን ላይ ደገመው። አሁን ይሄ ለየት የሚያደርገው ምንድነው? ሰሜን እዝን እኮ ህወሓት መምታቱ የተረጋገጠ ነገር ነው። ምንድነው አዲስ ነገር ያላችሁ እንደሆነ ህወሓትና ከህወሓት በላይ ህወሓት የሆኑ ሰዎች ደግሞ ሰሜን ያ የትግራዩ ጦርነት የተከፈተው በኢትዮጵያ መንግስት ጀማሪነት ነው።
በኢትዮጵያ መከላከያ ተኩስ ከፍቶ የተጀመረ ነው እያሉ እኮ በጣም በተደጋጋሚ እያደነቆሩ ነው ያሉት አሁንም እስካሁኗ ሰዓት ድረስ። እንግዲህ ይሄንን አሁን እነ ሚልኬሳ ቢያዳምጡት ምን ሊሉ እንደሚችሉ አላቅም፣ ግን ሊያዳምጡት የሚገባ ነው። እንደው ሚልኬሳ ይሰማል? ይኸውልህ የዛን ጊዜ ጨፍጫፊው ጀነራል ራሱ ባይዘወይ ማሾ በየነ ተሰጥቶት የነበረው ቀጠናና እሱ ስምሪት አድርጎ የፈጸማቸው ግፎች ያው ወደፊት በህግ የሚቀርቡ ናቸው። እንግዲህ ተጠያቂነት ካለ ማለት ነው። ያው ህወሓት ከዛ ተጠያቂነት ለመሸሽ ሲል ነው እየተነሳ በየጊዜው ወጣቱን እየሰበሰበ ጦርነት ካልከፈትኩ የሚለው እና የፈጸማቸው ዘግናኝ ግፎች በዛ የሰሜን ዕዝ አባላት የግፉ ሰለባ በሆኑ የተገለጹ አሉ ሪካርድ ተደርገው እና እሱ አሁን ያው ደም እጁ ላይ ያለው ደም ሲያጋልጠው ወጥቶ ተናዘዘ። በመሰረቱ ኑዛዜ አይደለም። ኑዛዜ ንስሐ ገብተህ እንደው እንደዚህ ተጸጽቻለሁ ብለህ ነው በፉከራ ነው ያቀረበው። በፉከራ ነው ሰሜን ዕዝን አስቀድመን እያለ በቃ አመታቱን ሁሉ ጠረግ ነው ወቃ ነው ይላል። ሁለተኛ ነገር ደግሞ በአነስተኛ ኃይል ነው በሚሊሻና በአነስተኛ ኃይል ነው የመጣ ነው ይላል። ያ ማረድ አሁን ይሄ ሰውዬ ሰሜን ዕዝን ማረዳቸውን መጥቶ እንደዚህ በራሱ አንደበት አድርጌዋለሁ ብሎ በፉከራ ለምን ነገረን? አሁን ምን ለማለት ነው? ይሄንን ነገር ለምን አመጣው? ለነሱ ምን ጥቅም አለው? ምን ፋይዳ አለው? ለምን ነገረን ያልን እንደው እሱን እንመለከታለን። ግን በራሱ ይሄ መልእክት ለህወሓት ስታሸረግዱ የነበራችሁ አሽከሮች የህወሓትን ወንጀል ግፍ ስትሸፍኑ ለመሸፈን ስትጋጋጡ የነበራችሁ እያወቃችሁ ሸፍኑ ተብላችሁ ተከፍሏችሁ ኦሪንቴሽን ተሰጥቷችሁ ባይዘው ይሄ በአንድ ወቅት ልክ እዛ ላይ የሚረባረብ ፕሮፓጋንዳ ዝም ብሎ ይመጣ አይደለም። ታቅዶ በጀት ተመድቦለት የሰው ኃይል ተመድቦለት ተጠንቶ የመጣ ነው። ምክንያቱም ሲቀባበሉ ታያላችሁ። የሆነ ጊዜ ሚልኬሳ ወጣ ተናገረ፣ ከዛ እነ ጀዋር፣ ከዛ እነ ልደቱ እና ደግሞ አንዳርጋቸው ማነው ገዱ አንዳርጋቸው በጣም አሁን ይሄ ለነገዱ አንዳርጋቸው በጣም የሚያሸማቅቅ የሚያሳፍር ውርደት ነው። ጠቅላይ ሚኒስትሩ የሆነ ጊዜ ለማተባቸው ይናገራሉ አሉ። ለምን? ያውቁት ስለነበረ ገዱ በዛ ሂደት ውስጥ ስለነበሩ። ግን እሳቸው ወጥተው ስለ ኤርትራ ጉዳይ ተጠይቀው ስለ ህወሓት ስለ ጦርነት አጀማመር ጠቅላይ ሚኒስትሩ በትግራይ ህዝብ ላይ ያላቸውን እንደዚህ የሚል የተሳሳተ የሐሰት ህሊናን እንደው ሊጠይቅ የሚገባ ግን ህሊና እንደሌላቸው የሚያሳይ መረጃ እየተቀባበሉ ሲሰጡ ነበር እንደምናስታውሰው። አሁን ተው በቃ ይሄ ምን ትሆናለህ? እውነቱ ይሄ ነው አለ ወጥቶ ማሾ በየነ ገዳዩ አራጁ አርደናል ገለናል ብሎ እየፎከረ ልክ ይሄ ጎራዴ ይዘህ እንደምትፎክረው እንዲህ አርገን በቃ እያለ ከነ አክሽኑ ነው የነገረን። እንግዲህ ምን ትሆናላችሁ? አሁን ይሄ አሳፍራችሁ እንኳንም የኢትዮጵያ እውነት ዳግም ደግሞ ሌላ ሴኮ ቱሬ መጥቶ መሰከረ። ከዚህ በኋላ ይህን ማስተባበር አይቻልም። እንግዲህ አሁን የራሱ የህወሓት ፕሮፓጋንዲስቶች ሆናችሁ ከመጀመሪያው ጀምሮ የነበራችሁ ሰዎች ያ የሰራችሁት ለዚህ ቡድን የሰራችሁት ፕሮፓጋንዳ ሊጸጽታችሁ ይገባል። የኢትዮጵያ ህዝብ ወደ ጦርነት የገባው የኢትዮጵያ መንግስት የኢትዮጵያ መከላከያ ሰራዊቱ ተጨፍጭፎበት ነው። እዛ ለህዝብ ሲያገለግል የነበረ በገንዘቡ በጉልበቱ በእውቀቱ ሲያገለግል የነበረ ሰራዊት ለ20 ዓመትና ከዛ በላይ እሱ ተጨፍጭፎበት ነው። እሱን ከከበባ ለማላቀቅ ነው
ተገዶ ነው የገባው ወደዛ ጦርነት። ይሄ እውነት ነው እና ያኔ የሰራችሁት ሊጸጽታችሁ ይገባል። አንዳንዶቹ በፊት በህወሓት ላይ ፕሮፓጋንዳ ሲሰሩ የነበረ በጣም በከፍተኛ በጠላትነት ስሜት ህዝብ ሲያነሳሱ ምናምን የነበሩት የአንዳንዶቹ ከህወሓትንና የትግራይን ህዝብ ባለየ ደረጃ ሁሉ ፕሮፓጋንዳ ሲሰሩ የነበሩ ሰዎች በኋላ ላይ ከዚህ መንግስት የሆነ ነገር ጠብቀው ሲያጡ፣ በአንጻሩ ደግሞ ህወሓት ሎቢ እንዳያደርጉለት ይሄን ወንጀሉን እንዲሸፍኑለት እየከፈላቸው የሰሩ ኃይሎች የተገለበጡ ማሊያቸውን ገልብጠው የለበሱ ህሊናቸውን የሸጡ እነሱ ተነስተው ያን ጊዜ እኮ ተሳስተን ነበረ፣ እኛ እንደዛ መስሎን ነበር፣ በትክክል ሰሜን ዕዝ ተጠቅቶ የጦርነቱ የተጀመረ መስሎን ነበር፣ አሁን ስናቀው ግን ብለው ልክ እነ ሚልኬሳ ሲቀደዱ የነበረውን እንትን ይዘው ሲያራግቡ ነበር። በጣም ያሳዝናል። እንደዛ ስታራግቡ የነበራችሁ ሰዎች ዞር በል ይሄ እኮ እኔ በጀግንነት ያደረኩት ነው እያለ ነው። አዚፍ ግን እንደ ጀግንነት ነው እሱ እያቀረበ ያለው። ኦኬ ልክ ነው። አሁን ምን ሊል ፈልጎ ነው? ለምን አቀረበው አሁን የሚለውን እንመልከት። ሲክዱ የነበረውን ይሄን ሲያስተባብሉ የነበረውን ነገር እነ ደብረጽዮን ሌሎቹ ይሄ ተራ ሰዎች እየተነሱ ለካ እንደዚህ ነበረ ሲሉ አሁን እንደ ሚልኬሳ አይነቱን ሰው በኋላ ነው ሰው ይሄ ጭንቅላቱም ትክክል አይደለም፣ ንክስ አይሆን አይቀርም፣ ዘገምተኛ ነው እያለ ሰው በኋላ ነው እንትን ማለት የጀመረው እንጂ የሰውየው የሚያቀርባቸውን ነገሮች እንደ ድራማ እና እንደ ጆክ እየወሰደ የመጣው መጀመሪያ ላይ አምኖ ለካ እንደዚህ ነበር ያለ ሰው ቀላል ቁጥር ያለው አልነበረም። ለማንኛውም ለምንድን ነው አሁን እነዚህ ሰዎች ያነሱት? ማሾ በየነ ምን ሊነግረን ፈልጎ ነው ይሄንን ያመጣው? ባይዘው የግለሰብ እንትን አይደለም። ይሄ ትግራይ ውስጥ በቲፒኤልኤፍ ስር ያለ ኃይል ቀርቶ ራሱ ነዋሪው ከቲፒኤልኤፍ መመሪያና ትዕዛዝ ውጪ የተናገረ ሰው እኮ አዋጅ ወጥቶበታል፣ እስከ ሞት የሚደርስ አዋጅ። ስለዚህ እቺ ነገር አሁን ትለቀቅ ተብላ ተወስና ነው የመጣችው። ለምንድን ነው ጌን የሚያደርጉበት? ለእነሱ ምን ያደርግላቸዋል ብለን ያልን እንደሆነ ያው ድርጅቱ መቼም ሁልጊዜ ስሌቱ ወደ ተሳሳተ መደምደሚያ ነው የሚያደርሰው፣ ወይም ወደ ተሳሳተ ውጤት ነው የሚያደርሰው። ግን አሁን ያ በ2013 የተከፈተው ጦርነትና ብዙ 100 ሺህ ያው እስከ ሚሊዮንም የሚያደርሱት አሉ። እነሱ ደግሞ ቀንሱልን እያሉ ነው። ወደ 600 ሺህ ወደ ቀንሱት ይላሉ። ለማንኛውም በብዙ 100 ሺዎች እስከ ሚሊዮን ሊደርስም የሚችል ተጋሮች ያለቁበት ጦርነት ምንድን ነው ያስገኘልን የሚል ጥያቄ እያነሳ ነው። አንዱ አሁን የትግራይ ወጣት እኮ አልገባም የሚለው በትግሉ ላይ የነበረው ትግሉን እየተወ የሚሸሸው ይሄ ታጣቂው ወላጆች ልጆችን አልሰጥም የሚሉት ባለፈው የተዋጋ ነው ምን አስገኘልን የሚል ጥያቄ ስለሚመጣባቸው ነው። ይሄ እውነት ነው። ምን አስገኘ? 2013 ላይ ህወሓት ያደረገው ጦርነት ምን አስገኘ? አሁን ምንም ያስገኘው ነገር ስለሌለ ለምን በአንደኛው ዙር ተሸነፉ፣ በሁለተኛው ዙር አማራ ክልል ምናምን አልፈው መጡ፣ አዲስ አበባ ሊደርሱ ነው ምናምን ሲባል ተቀጥቅጠው ወጡ፣ በሶስተኛው ዙር ተመቱ። በዚህ ውስጥ ብዙ የሰው ኃይል ገበሩ እነዚህ ሰዎች። አሁን ይሄንን ከገበሩ በኋላ ትግራይን ብቻ ሳይሆን አማራ ክልልን አፋርም ክልል አውድመው ማለት ነው። አውድመው በጣም ከፍተኛ ጉዳት አድርሰው የሚጨበጥ ነገር ምን አመጣችሁ ሲባሉ ምንም የለም። ድል አርጋቸው አላደረጉም። ድል የሚባል የለም ከሽንፈት በስተቀር። ስለዚህ ይሄ ድል ያላመጣ ኃይል አሁን ደግሞ ለምንድን ነው ተሰለፈው የሚለን? እንደገና ለሌላ ሽንፈት ሊዳረገን ነው ወይ የሚል ጥያቄ ስለተነሳና ይሄ የገፋው አመጽ፣ ይሄ የገፋው ቢተኝነት
የሚቀጥለውን ጥረታቸውን ለማሳካት ስላላስቻላቸው ስለከሰሩ ድጋፍ ስላጡ ወዴት ገቡ? እንደኛ እኮ ሰሜን ዕዝን እኮ ያን የሚያክል ኃይል በትንሽ ሚሊሻና እኮ በአነስተኛ ኃይል በቃ ወቃ ነው እኮ ምናምን ወደሚል መጡ። አየህ፣ ስለዚህ ይሄን አድርገናል ይላል። አሁን ይሄንን አድርገሃል፣ ግን ምን አስገኘህ ደግሞ? ይሄ ምን አስገኘልህ ነው የመጨረሻው ግቡ። ይሄን አድርገህ ምን ትርፍ አመጣ የሚል ጥያቄ ይከተላል። ከዚህም ግን ደግሞ ምንም አልነበረንም፣ ምንም ያደረግነው ድል የለም የሚቆጠር ከማለት ብሎ ይሄንን መግለጫ አወጣ። ያው ከረጅም መልእክቱ ውስጥ ነው ይሄ ተቆርጦ የወጣው። ሰሜን ዕዝ እኛን ሊያጠቃ ነበር የተዘጋጀው። ከዛ በኋላ ወደዚህ ከመሄዱ በፊት በአነስተኛ ኃይል ገብተን ረፈረፍ ነው ይላል። መሳሪያዎቹን ወሰድን ይላል። በርካታዎችን ማረክን፣ አስረን እንደዚህ አድርገን ምናምን ይላል። አሁን ሌላው እንግዲህ ባለፈው ጠቅላይ ሚኒስትሩ ሲናገሩ የያዝናቸውን ምርኮኞች ፈተን የለቀቅናቸው ምርኮኞች ናቸው እየበጠበጡ ነው ያሉት ብለዋል። በዛ በጦርነት እንግዲህ ከህወሓት መስራች ስብሃት ነጋ ጀምሮ ያሉ ሰዎች ተማርከው ታይተዋል። ያው በሄሊኮፕተር ሲጓጓዙ አጠቃላይም ህወሓት ተማርኮ የተማራኪነት ፊርማ ነው የፈረመው። እሱን አሁን ስለ ፕሪቶሪያ ሰላም ስምምነትም እንዲሁ ደግሞ ያመጡት እንትን አለ፣ እንመለከተዋለን። እሱን ዊን ዊን ሳይሆን የፈረመው ዊን ሎስ ነው። የኢትዮጵያ መንግስት በአሸናፊነት ህወሓት በተሸናፊነት የፈረመው ነው የፕሪቶሪያ ስምምነት እና ይሄንን ለገለጹ ይሄ እውነት ነው። አሁን ራሳቸው የትግራይ አክቲቪስቶች እንዴት ምርኮኛ አሉ ምናምን ብለው እነሱ ያኔ ሰሜን ዕዝን ከበው በተኛበት ያንን ወንጀል ፈጽመው እዛ የተያዙትን ግማሹን ግብዣ ጠርተው ተመልከቱ። ግብዣ ደግሞ የጠሩበት ምክንያት አለ፣ ለሰራላቸው ልማት ታንኪው ለማለት። አሁን ያንን ሰብስበው እያሳዩ ምርኮኛ እኮ ይሄውና ምናምን ይላል። ለዚህ ነው እችን ያመጣት ሰሜን ዕዝን እንደዛ አድርገን ምናምን ይላል። እና በጣም የሚያሳዝነው ነገር ይሄን ነገር እነሱ በተናገሩ ቁጥር በሰሜን ዕዝ ላይ የተሰራው ግፍ በጣም ያንገበግባል። በጣም እንደገና ደግሞ ከመጸጸት ይልቅ በኩራት ሲያወሩት ተመልከቱ። እንደው ለመደበቅ እኮ ያኔ የሞከሩት አትሊስት በቃ ይሄ ከባድ ወንጀል ነው እስቲ እንደብቀው በቃ እንካድ ብለው የሚክድ ሰው ሁሉ ቀጥረው ሲክዱ ሲያስተባብሉ ቆዩ። እንደነ ሚልኬሳ ባሉ ሰዎች ይሄን ሲያስተባብሉ የቆዩ ሰዎች አሁን ወጡና መንቶ በቃ እንደዚህ አድርገን እንደምስሰነው ጨፍጭፈነው ይላሉ። ኦኬ፣ ስለዚህ ይሄ ራሱ ያማል። በመሰረቱ እውነቱ መውጣቱ አንድ ነገር ነው። እውነቱ የተደበቀም አልነበረም። ፎርዛት ማተር እውነቱን ለማስተባበል ለመሸፈን ግን ከፍተኛ ርብርብ ተደርጎበት እንደገና አሁን ያንን አፈር ያለበሱት እውነት ፈንቅሎ ወጣ። ደግሞ አፈር ያለበስከው እና በጨለማ የጋረድከው እንትን መጋረጃውን ገልጦ አፈሩን ፈንቅሎ እውነት ወጣች። አሁን ይኸው ጨፍጫፊው ጨፍጭፍ ያለው አለ። ለምን አሁን ሰሜን ዕዝ ለትግራይ ህዝብ የዋለው ውለታ ያደረገው ድርጊት እሱን ስታስቡ ነው ደግሞ የበለጠ የሚዘገነናችሁ። የበለጠ አሁን ከዚህ ከጭፍጨፋው አንድ ቀን በፊት በትግራይ ቴሌቪዥን የተላለፈ እንትን እንመልከት። የዜና ሽፋን የተሰጠው
ፈቃደኝነት በመሳተፍ በአቅርቦቱም ሆነ በጉልበቱ ድጋፍ እንደሚያደርግ ይታወቃል። አሁንም በተመሳሳይ በትግራይ ክልል ባጋጠመው የአንበጣ መንጋ የሰሜን ዕዝ የመከላከያ ሰራዊት ክፍለ ጦር ከማህበረሰቡና ከክልሉ የጸጥታ አካላት ጎን በመሰለፍ በእንደርታ ወረዳ በመገኘት የተለያዩ ድጋፎች እያደረገ ይገኛል። ህገ መንግስቱን አሁን ይሄ የምትመለከቱት ቪዲዮ አንበጣ ሲያባረር ነው። ተመልከቱ። እና የዜና ሽፋኑም የተሰጠው የሰሜን ዕዝ ህዝባዊነቱን ጠብቆ ለትግራይ ህዝብ ባለው ወገናዊነት ትግራይ ላይ የመጣውን የአንበጣ መንጋ ከህዝብ ጋር ሆኖ እያባረረ ነው። በመሰረቱ ሰራዊቱ ነው። እዛ የህዝቡ ተሳትፎ በጣም ዝቅተኛ ነው። ያንን ሲገልጹ ነበር። ሰራዊቱ ወጥቶ እየጮኸ ፊሽካ እየነፋ በቅጠል እያባረረ እንደዚህ እያደረገ ሙሉ ቀን ቆሞ ያን ጊዜ ሲገልጹ ነበር። የሰራዊቱ አባላት ሻይ ጠጥተው ወይም ምሳ በልተው ተመልሰው እየገቡ ልክ እንደ መደበኛ ስራ አንበጣ ሲያባረሩ የዋሉበት ቀን ነበር። ይሄንን ያደረገ ሰራዊት ነው የጨፈጨፉትና አሁን ጨፍጭፈናል ብለው የሚሉት አርደነዋል። በቃ እንደዚህ ያድርገነዋል። አሁን ይሄ የህዝብ ምስክርነት ሲሰጥ ሰራዊቱ ወጥቶ ደግሞ የትግራይ ህዝብ ህዝባችን ነው፣ ይሄን በማድረጋችን እንኮራለን፣ እንደዚህ እያለ መግለጫ የሰጠበት የወቅቱ ዜና ነው ይሄ። ይሄንን ያደረገ ከዛ ውጪ እንግዲህ ገንዘቡን እያወጣ ትምህርት ቤት ሲሰራ፣ መንገድ ሲገነባ፣ ረዳት የሌላቸውን ልጆች ሲያሳድግ የኖረ ሰራዊት ነው እና አሁን ስለ ድል ከሆነ ማሾ በየነ የሚያወራው ይሄም ኪሳራ ነው ለነሱ። ይሄም ሰሜን ዕዝ ላይ የፈጸሙት ጥቃት ኪሳራ ነው። ምክንያቱም ሰሜን ዕዝ የትግራይ ህዝብ አጋር ነበረ። ሰሜን ዕዝ የትግራይ ኢኮኖሚ መሰረት ዋልታ ነበረ። ሰሜን ዕዝ እዛ የነበረ በርካታ ሰራዊት ደሞዙን እዛው ነው የሚያጠፋው በአብዛኛው። እና እዛ እንግዲህ ቡና አፍልተው ጠላ ጠምቀው ሌሎች ንግዶችን የሚያደርጉ ሰዎች ሁሉ ከዚህ በጣም ተጠቃሚ ናቸው። ከዛ ውጪ ሰራዊቱ በጉልበቱና በገንዘቡ ለህዝብ የሚያደርገው ነገር ደግሞ ብዙ ነው። አሁን ትግራይ ውስጥ ይሄ የለም። ትግራይ ውስጥ ይሄ የለም። ከዛ ሰሜን ዕዝ ከወጣበት ጊዜ ጀምሮ የለም። ይሄን አጥተዋል። የራሳቸውን ወገን ለራሳቸው የሚጠቅመውን ሰሜን ዕዝን ነው የገደሉት፣ የጨፈጨፉት፣ ግፍ የሰሩበት። ኦኬ፣ ይሄንን አደረጉና ጦርነት እንዲጀመር አደረጉ። በጦርነቱ ምን አገኙ? ያው በብዙ መቶ ሺህ የሚጠጋ ወደ ሚሊዮን የሚጠጋ ተጋሩን አስጨረሱ። ይሄን ኪሳራ ያመጡ ሰዎች ይሄን እንደ ትርፍ ይሄን እንደ ድል ያወራሉ። ምንም አይነት ይሉኝታም ዕውቀትም ስለሌላቸው የደረቀ ጭንቅላት ስላላቸው ማለት ነው። እየተረሳ ያለ ለነገሩ አይረሳም። የኢትዮጵያ ህዝብ አይረሳውም። እንደገና እየደበዘዘ ያለ እነሱም ሊሸፍኑት እየሞከሩ የተወሰነ ሰው ውስጥ ውዥንብር ፈጥረውበት የነበረውን ነገር አሁን ወጥቶ ደረቱን ነፍቶ አዎ አድርገነዋል። ሴኮ ቱሬ እንደገና መጣ እና ይሄንን አሳፋሪ መግለጫ ሰጥተዋል። ይሄንን ስትሸፍኑ ስትዋሹ የነበራችሁ ሰዎች እፈሩ። ሚልኬሳ እፈር። እንዲህ ብሎ አብይ ነግሮኛል ምናምን። አሁን ሲነግር ጨፍጫፊው አብይ ለአንተ የጦር ስልቱን እንዲያደርጎ ብሎ ሊያወራህም የሚችል ቦታ የሚሰጥህም ሰው አይደለም። ያው ያቺ የተቀጠርክባት ነገር ነበረች። ያቺ ጥገኝነት ታስገኝልኛለች፣ የፖለቲካ ልዩነት አለው ተብላ ታስፈርጀኛለች ብለህ እንደገና ደግሞ በአሽከርነት የሰራሃት ነች። ግን አሁን እፈር። ይኸው በቃ ያንን ጭፍጨፋ ሲመራ የነበረ ጀነራል ነው አሁን ይሄን የነገረ እና ያሳዝናል። ይሄ ከህወሓት መንደር የተገኘ ህወሓት አሽከሮቹን ያሳፈረበት የአሽከሮቹን ውሸት ያጋለጠበት
መረጃ ነው። እንደው ብዙ ሰው እንዲያውቀው በእውነት ሼር ብታደርጉት እኔ ደስ ይለኛል። ብዙ ሰው እንዲያውቀው። ለምን ያ ከዚህ በፊት እነዚህ ከሃዲዎች የሰጡት ማስተባበያ ወይም ለውሸቱ የሰጡት ሽፋን በጣም ብዙ ሰውን መርዟል። በጣም ብዙ ሰውን አሁን ይሄ እንትን ያጎረሱትን ሳያላምጥ የሚውጥ በጣም ብዙ ሰው አለ። ይሄ ክሪቲካል ቲንከር ያልሆነ እንዴት ሊሆን ይችላል ምናምን የማይል አለ እና እሱ ላይ የፈጠረው ተጽዕኖ አለ። ግን ልብ አድርጉ፣ እውነቱ ይሄ ነው እያላችሁ ነው። ከኔ በላይ ታውቃለህ ወይ እያለ ነው። ከኔ በላይ ከገዳዩ በላይ ለምንድን ነው እኔን ገዳይነቴን የምትደብቅብኝ? አራጅነቴን የምትደብቀው? የሀገሬን ሰራዊት እንደዚህ አድርጌያለሁ እያለ ነው። ይሄ በዚህ ደረጃ ደሙ ደመ ከልብ ሆኖ እንዳይቀር ሰራዊታችን ያው እንደዚህ አይነት ሰዎች ይወጡና ፈንቅሏቸው እውነቱን ያወጣሉ። የሚያተርፉበት መስሏቸው ነው። ባይዘው የሚያተርፉበት መስሏቸው ነው። የሚያተርፉበት አይደለም፣ የሚከስሩበት ነው። ይሄንን በደንብ እንዲያከስራቸው ይሄን ነገር ብዙ ሰው ጋር እንዲደርስ ማድረግ ያስፈልጋል። ያው ይሄ ሰውዬ እንደዚህ ተናገረ ማለት ደብረጽዮን ተናገረ፣ ሞንጆሪኖ ተናገረች፣ በቃ ሌሎችም ማለት ነው። አሁን አንዳንድ ሰዎች ከዚህ በፊት አሁን ከዚህ ቡድን ተነጥለው በተጻራሪ ቦታ ላይ የቆሙ ከመንግስት ጋር እየሰሩ ያሉ እና ደግሞ ሌላ ፓርቲ መስርተው የወያኔን ወንጀል እያጋለጡ ያሉ ሰዎች ለምንድን ነው ሰሜን ዕዝን ጨፍጭፈናል ብለው በዛ ጊዜ ተሳታፊ ስለሆኑ ለምን ይቅርታ አይጠይቁም እያሉ አንዳንድ ሰዎች የሚጠይቁ አሉ። ኤኒዌይ ይሄ እውነት ለነሱም የሚያስተላልፈው መልእክት አለ። ይሄ እውነት ይሄ የማሾ በየነ ምስክርነት ማለት ነው። እንግዲህ በዚህ ውስጥ ሆነን ስናየው የኢትዮጵያ ሕዝብ ልጆቹ በግፍ ታርደው የተኙበት አሁን እሱ ይፎክርበታል። ግን የተኛ ሰው አገሬ ነው ወገኔ መሃል ነኝ ያለሁት ብሎ የተኛ ግብዣ ተጠርቶ ታንኪዩ አንበጣ ስላባረራችሁ ልማት ስላደረጋችሁልን ታንኪዩ ብለው ጋብዘዋቸው ከግብዣ መልስ የተኙበት ያረዷቸው ማረድ። ይሄ እንደገና አመራሮቹ ራሳቸው ቲፒኤልኤፍ ስለሆኑ አብዛኞቹ የሰሜን ዕዝ አመራሮች መሳሪያቸውን ግምጃ ቤት እንዲያስገቡ ተደርጎ ከቀናት በፊት ተጠርንፎ መሳሪያ ማለት ነው። ስለዚህ ባዶ እጁን ያለ ሰው በዚህ መሰረት ከውስጥና ከውጭ ደግሞ ውስጥ ወገን የሚለው አብሮ የተዋጋው ጓደኛው አብሮ ስንት መስዋዕትነት አብሮ ስንት በረሃ የተካፈለ ጓደኛው ከውስጥ ከጎኑ ተነስቶ አጥቅቶታል። ይሄንን ማድረግ ጀግንነት በፍጹም ሊሆን አይችልም። ከሃዲነት፣ አረመኔነት ነው ሊሆን የሚችለው። ስለዚህ ከሃዲ ነኝ አረመኔ ነኝ እያለ ነው እንጂ የተናገረው አሁን ይሄ ሰውዬ ጀግና ነኝ የሚል መልእክት አያስተላልፍም። ይሄ ሌላው ደግሞ ምንድን ነው ያተረፉት የሚለውን ስናይ ያው ከስረዋል። አንደኛ ራሱን ሰሜን ዕዝን አጥተዋል። ወደ አጠቃላይ ጦርነት ገብተዋል። በጦርነቱ ብዙ ዋጋ ከፍለዋል። ይሄ ሁሉ ኪሳራ ነው። በዛ ሰሜን ዕዝ ላይ ጥቃት ፈጽመው በጀመሩት ጦርነት አሁን ማሾ በየነ ሰሜን ዕዝ ገዳይ ስለሆነ ይሄ ምርት የሚለቅም ሰው ሊገድል የተዘጋጀ ሰው ትጥቅህን ፍታ ስትለው ትጥቅ ግምጃ ቤት አስቀምጦ እንትን ይላል እና ግብዣ ስትለው ይሄዳል? አያደርግም። እሱ ብቻ አይደለም። ሰሜን ዕዝ በኋላ ከአካባቢው ወጥቶ እንደገና ተደራጅቶ ያለ ኃይሉን ይዞ መጥቶ ከወያኔ ጋር ጦርነት ሲገጥም በመልሶ ማጥቃት አንድም የትግራይ ሕዝብ ላይ ጉዳት አላደረሰም። ላለማድረስ የዲሲፕሊን መመሪያ ተሰጥቶት ነው ወደ መልሶ ማጥቃቱ የገባው።
በዛ ደረጃ ኢሰብአዊ እንትን የተደረገበት ማለት ነው። በዛ ደረጃ የተጨፈጨፈና ጨፍጭፈናል ተብሎ የሚፎከርበት ሰሜን ዕዝ ወይም የኢትዮጵያ መከላከያ ሰራዊት ጓዶ የተጨፈጨፈበት እንዴት አድርጎ ምርኮኞቹን ተንከባክቦ ለመንግስት ወይም ለህግ አካል እንዳስረከበ አይተናል። እነዛ የዛ ድርጅት ዋነኛ መሪዎችና ይሄን መርዘኛ ድርጅት ሰርተው ጠፍጥፈው ይሄን አይምሮ ሰጥተውት ይሄን ጨካኝ አይምሮ ቀርጸው ወደ እንደዚህ ያስገቡትን ሰዎች ተንከባክቦ ሲጋራ እንዳይጨሱ ምግብ እንዲበሉ ምን አድርጎ ነው ወደ ህግ አካል ያመጣቸው። ከዛም እኮ ከታሰሩ በኋላ በምህረት ወጥተዋል። አሁን በምህረት የወጡት እንደገና የሀገሪቱ ጠላት ሆነው ሌላ ጥፋት እየደገሱላት ቢሆንም በዛ ደረጃ ምህረት ያደረገ ሰራዊት፣ ምህረት ያደረገ መንግስት፣ ምህረት ያደረገ ህዝብ ነው የኢትዮጵያ ህዝብ። ልጆቹ ተጨፍጭፈውበት ሌላው እሱን በመጨፍጨፋቸው የነበረው ቅድ ወይም አላማቸው ትጥቆቹን መንጠቅ ነበረ። ትጥቆቹን የነሱ ማድረግ ነበረ። ያን ኦፕሬሽን ሲሰሩ ትልልቅ የሜካናይዝድ ክፍለ ጦሮች አሉ ትግራይ ውስጥ። ትልልቅ የመሳሪያ የተተኳሽ መጋዘኖች አሉ። እነዚህም በቁጥጥር ስር ማድረግ ነበር አላማቸው። አሳክተዋል ወይ ያልን እንደሆነ አላሳኩም። ወሳኝ የሚባሉት የሜካናይዝድ ክፍሎች ትጥቆቻቸውን አድነዋል። 7ኛ ሜካናይዝድ፣ 8ኛ ሜካናይዝድ፣ 5ኛ ሜካናይዝድ ያው አማራና ትግራይ ድንበር አካባቢ ቢሆን ያው ፈጥነው እሱንም ለማጥቃት ነው የሄዱት። ያ ኦፕሬሽን እንግዲህ እነዚህን ትልልቅ የሜካናይዝድ መሳሪያዎች በቁጥጥር ስር ለመዋል ነው። እነዚህ መሳሪያዎች ከትግራይ እንዳይወጡ ደግሞ አድርገዋል። እነዚህ ሰዎች ሊዘርፏቸው የነሱ ሊያደርጓቸው ስለፈለጉ ህዝቡን፣ ህፃናትን፣ አሮጊቶችን፣ እናቶችን መንገድ ላይ እንዲተኙ በማድረግ ትጥቅ እንዳይወጣ አድርገዋል። ከፍተኛ የስትራቴጂክ መሳሪያዎች ከትግራይ እንዳይወጡ አድርገዋል። አሁን ዛሬ በየትግራይ ከተሞች ውስጥ ወጥተው ልጆቻቸው ወደ ጦር ሜዳ እንዳይወሰዱ የተመለመሉ ልጆች ተጭነው ሲሄዱ መንገድ ዘግተው ድንጋይ የሚወረውሩ እናቶች ተመሳሳይ የኢትዮጵያ ጦር መሳሪያውን ይዞ ከትግራይ እንዳይወጣ መንገድ ዘግተዋል። በዛ ጊዜ ዘግተዋል። በእርግጥ ያ ተግባር ዋጋ እያስከፈለ ነው ህዝቡንም። በቲፒኤልኤፍ ቁጥጥር ስር ሆኖ በፕሮፓጋንዳ ምንም ያደርግ ያ ሰላማዊ ህዝብ መቼም የበቀል ኢላማ አይሆንም ወይ ጠላት ነው አይባልም። ግን በዚህ ደረጃ የተፈጸሙ ስህተቶች፣ በዚህ ደረጃ በሰራዊታችን ላይ የተካሄዱ ክህደቶች ዋጋ አስከፍለዋል። እነዛን መሳሪያዎች በቁጥጥር ስር አድርጎ የራሱ አድርጎ ሊዋጋበት አቅም አድርጎ ሊዋጋባቸው አልቻለም። ከዛ በኋላም በፍጥነት ከተለያዩ የሀገሪቱ ክፍሎች የመጡ ኃይሎች ባደረጉት ውጊያ በአየር ኃይል በተደረገ ቁልፍ ቦታዎችን እና ቁልፍ የመሳሪያዎችን እና ተተኳሾች ተጭነው የሚሄዱበትን በመምታት ከዛም በፍጥነት ሄዶ የራሱን ግምጃ ቤቶች እዛ የነበሩ የተተኳሽ የመሳሪያ ግምጃ ቤቶችን በመቆጣጠር የኃይል ያለመው ያቀደው ነገር እንዳይሳካለት አድርጓል። ያን አሳክቶ ቢሆን ኖሮ እነዛን ሙሉ የሜካናይዝድ መሳሪያዎች በቁጥጥሩ ስር አድርጎ ቢሆን ኖሮ እንዳሰበው አዲስ አበባ ከመግባት የሚያግደው ምዕራብ ኮሪደርን ይዞ ከውጭ ጠላቶች ጋር በአሽከርነት ከሚሰራላቸው ከነ ግብፅ ከነ ሱዳን ጋር ከመተሳሰር የሚያግደው ነገር አልነበረም። ከባድ ነበር።
ይሄ ሆኖ ቢሆን ኖሮ ይሄን አሳክቶ ቢሆን ኖሮ ከባድ ነበር። በእርግጥ የተወሰነ አሁን እንደ 4ኛ ሜካናይዝድ አይነት ተነጣይ ክፍሎችን የመሳሰሉት ላይ ተረባርበው ያው አውሬያዊ ተግባር ፈጽመውባቸዋል በሰዎቹ ላይ በጣም እጅግ የሚዘገንን አውሬያዊ ተግባር ፈጽመውባቸዋል። የሃይማኖት አባቶች አንዳንዶቹም የሃይማኖት አባት ተመስለው የሃይማኖት አባት ልብስ ለብሰው አንዳንዶቹም ራሳቸው የሃይማኖት አባቶች ተልከው እጅህን ስጥ መሳሪያን አስረክብ እንደዚህ እያሉ ሰራዊቱን ለጥቃት እንዲጋለጥ ያደረጉ አሉ። አሁን በትግራይ ያለው ይሄ ቡድን የሚፈጽመው ግፍ ደግሞ ያኔ ተባባሪ ሆነው ከጎኑ የቆሙ ሰዎችንም ኢላማ ከማድረግ ወደ ኋላ አላለም ይሄ ቡድን። ምክንያቱም የህዝብ ጠላት ነው ይሄ ቡድን። አሁን ባለፈው የሃይማኖት አባቶች ላይ መኖሪያ ላይ ተኩሶ የግድያ ሙከራ አድርጓል። አሁን ዛሬ የወጣ ዜና ያየሁት ተጠርጣሪዎች ተያዙ እንደዚህ ያደረጉ ምናምን ይላል። ልክ ወንበዴ ከሌላ ሀገር መጥቶ እንዳደረገው አይነት ነገር። ይህን እኮ ያደረገው ቲፒኤልኤፍ ነው። ምክንያት ደግሞ አለው። ምክንያቱ ተገቢ ነው ባይባልም እሱ ምክንያት የሚለው እነዚህ ሰዎች የወጣቶችን ምንበላ ከቤተ ክርስቲያን የአብነት ተማሪዎችን ወሰዳችሁ፣ ትክክል አይደለም። ከእምነት ቦታ ላይ ሰዎችን ማገት እና ለውትድርና ምልመላ አስገድዶ መውሰድ ትክክል አይደለም። ይሄን ነገር አቁሙ፣ የወሰዳቸዋቸውንም መልሱ ብለው የተናገሩ ሰዎች ናቸው የጥቃት ኢላማ የተደረጉት። ይሄን አደረገ። አንድ ዶክተር ከሰላም ኃይል ጋር ግንኙነት አለ፣ ከብልጽግና ጋር ግንኙነት አለ ብለው እኮ አሁን ባወጡት እስከ ሞት በሚያደርስ ቅጣት እኮ ክስ መስርተውበት ፍርድ ቤት 14 ቀን ቀጠሮ ጠይቀው ያመላለሱት ነው ያሉት። ማለት ወደዚህም ሊገባ ይችላል እንትኑ ፍርዱ። ይሄንን አድርጎ የራሱንም ህዝብ ለራሱም ህዝብ ያልሆነ እንደገና ለዛ ህዝብ ሲያገለግል የነበረ ሰራዊትን በመምታት ያ ህዝብ አጋር ረዳት እንዳይኖረው አድርጓል። ከቲፒኤልኤፍ ባለስልጣናት በላይ ለትግራይ ህዝብ ከፍተኛ አገልጋይ ሰሜን እዝ ነበር፣ ሰራዊቱ ነበር። የሰራዊቱ አመራሮች እኔ ከ2000 ጀምሮ በተለያየ ጊዜ የሚሰሩ ከ2000 በፊት አሁን ለሚሊኒየም በዓል በርካታ ልማቶች ሰራዊቱ ለህዝብ የሰራው ተመርቆ ነበር። በሱ ዶክመንተሪ ሰርተን መጽሔት አዘጋጅተን ማዕከላዊ እዛ አስታውሳለሁ። እና በዛ ጊዜ ህዝቡ ከንቲባችን መሆን ያለባቸው እነዚህ የመከላከያ አዛዦች ናቸው፣ የእዝ አዛዡ ናቸው ከንቲባ ሊሆኑ የሚገባው ጀነራል አበባው ነበሩ የማዕከላዊ እዝ አዛዥ እና ጀነራል ብርሃኑ ፊልድ ማርሻል ብርሃኑ ደግሞ በዛ ጊዜ ጀነራል፣ እሳቸው ደግሞ ምክትል አዛዥ ነበሩ። እነዚህ ሰዎች ናቸው ከማንም በላይ ለኛ ምን ሰራህልን እያሉ ከንቲባውን ይሄ ክልሉ ለራሳችሁ ሀብት ታካብታላችሁ እንጂ ለኛ ምን ሰራችሁልን ይሉ ነበር ህዝቡ። እና ብዙ መንገድ፣ ብዙ ትምህርት ቤት፣ ብዙ ክሊኒክ ነበር በዛ ጊዜ የተመረቀው አሉ። አሁን በዛ ጊዜ የተዘጋጁ መጽሔቶች ለታሪክ ተቀምጠው ማለት ነው ምን አይነት የልማት ስራ ለህዝቡ እንደሰራ ያ ሰራዊት። ከዛ ይህን እያጠናከረ ነው የቀጠለው እንግዲህ እስከ ቅርብ ጊዜ ድረስ። ይሄንን በመምታት ህዝቡ አጋር እንዲያጣ አደረጉ። እንደገና ህዝቡን አስነሱና በህዝብ ማዕበል ብለው ወደ ጦርነት አስገቡ። ብዙ ሰው እንዲሞት አደረጉ። ይሄንን አድርገው ልክ ያንን ጦርነት የጀመሩበትን እንትን ወንጀሉን ውድቀታቸው የጀመረበትን ቀን ይሄው እንደዚህ ያደርገናል ብሎ በፉከራ በቀረርቶ አቀረበልን እንግዲህ ማሾ በየነ። ኦኬ። ከዛ ሌላው የምንመለከተው እንግዲህ ልክ የሰሜን ዕዝን ማጥቃት እንደ ካዱት ሁሉ አሁን ደግሞ ሌላ አንድ ክህደት አምጥተዋል። ወደፊት ልክ እንዳሁኑ ደግሞ ሊያምኑልን ይችላሉ። የፕሪቶሪያ ስምምነትን
በተሸናፊነት አይደለም የፈረምነው፣ ተሸንፈን ሳይሆን በዊን ዊን ነው። የሁለት ወገን ድርድር ነው። እንደገና ደግሞ የኢትዮጵያ መንግስት ያንን ስምምነት ሊፈርም የቻለው ከትግራይ አሸንፈን ስላስወጣ ነው ብለው ያወራል። አሁን የነሱ ኮሚኒኬሽን መጥቶ ይሄን ብሏል። አሁን የዛ ተደራዳሪዎች ደቡብ አፍሪካ ሄደው የተደራደሩት ሰዎች ፕሪቶሪያ ነፍስ ይዞ ነው፣ ነፍስ ውጪ ነፍስ ግቢ ሆኖ ነው፣ ፈርሙ በቃ ቶሎ በሉ እንደው አደራ እየተባልን ከነ ደብረ ጽዮን ከዚህ አገር ቤት ከቀሩት እየተጠየቅን ግፊት እየተደረገብን ነው የፈረምነው፣ ነፍስ ለማዳን ነው፣ ተሸንፈን ነው እያሉ ይናገራሉ። እዛ ደግሞ መቀሌ የተቀመጠው ኃይል አይ አልተሸነፍንም ይላል። በመጀመሪያ ደረጃ ስምምነቱ የሁለት ወገኖች ዊን ዊን ስምምነት አይደለም። ሁለቱንም ወገን ያደራደረ ሳይሆን ዊን ሉዝ ነው። ቲፒኤልኤፍ ሉዝ አርጎ ነው የፈረመው ይሄን ድርድር። የህገ መንግስቱን በኃይል መጣሱን ይሄን ተቀብሎ የድርጅቱን ህልውና እንዲያከትም አድርጎ ሰራዊቱን ትጥቅ አስፈትቶ ወደ ታድሶ ማዕከል እንደሚያስገባ እና ሌሎች በጣም በርካታ ነገሮች ኢትዮጵያን ህገ መንግስት እንደሚያከብር ይሄንን ፈርሞ የገባበትን የተሸናፊ ድርድር ተደራድሮ ግን እነዛ የተሸነፈበት ድርጊቶች ወይም እሱን የሚያረጋግጡ እርምጃዎች ተጠናክረው ባለመወሰዳቸው፣ ለምሳሌ ሰራዊቱ ትጥቅ እንዲፈታ ባለመደረጉ፣ የህወሓት መሰረዝ በእርግጥ እሱ ተሰርዞ ነበር፣ ያው በጉልበቱ ከጦርነቱ በፊት ወደ ነበረ አመራር ወይም መንግስት መልሷል ራሱን። ይሄ ለራሱ ነው፣ ግን ይሄ ተቀባይነት አጥቷል። ግን እነዛ የፈረማቸው ፊርማዎች በሙሉ የተሸናፊ ፊርማ፣ ምክንያቱም ጦርነቱን የጀመረው እሱ መሆኑ እርግጥ ስለሆነ አሁን ዛሬም እሱ እየነገረን ማለት ነው። በስርዓቱ ላይ ያመፀ ህገ መንግስታዊ ስርዓቱን በኃይል ለማፍረስ የተንቀሳቀስኩ ነኝ ብሎ ነው የፈረመው። ከዚህ በኋላ ለህገ መንግስታዊ ስርዓቱ እገዛለሁ ብሎ ነው የፈረመው። ይህን ያደረገ የወንበዴ ቡድን አሁን እኩል ነው። እንደገና ደግሞ መንግስት ለሰላም ብሎ ሳይሆን የፈረመው ከትግራይ ስለወጣ፣ ከትግራይ ለቆ መውጣቱ ደግሞ የሽንፈቱ ማረጋገጫ ስለሆነ እያሉ ያው ራሳቸውን ያታልላሉ። ግን የትግራይን ህዝብ አያታልሉም። በጣም በሚገርም ሁኔታ እነዚህ ነገሮች በሚጻፉበት ስር ሁሉ ገብታችሁ ኮሜንቱን ብታነቡ የሚገርም ነው። በቃ በትግርኛ ኮሜንት የሚደረገው ተሸንፈህ እጅ ሰተህ ተዋርደህ ያን ሁሉ ሰው አስጨርሰህ ዛሬ ትፎክራለህ፣ አንሰማህም፣ አንተ የትግራይ ህዝብ ጠላት ነህ፣ ይሄን ነው በቃ ሁሉም እያለ አሁን ይሄ ማሾ በየነም በሰጠው መግለጫ ስር የሚጻፈው እንደዚህ አድርጋችሁ አይደለም ወይ ያን ሁሉ መከራ ያመጣችሁብን፣ ስለዚህ መከራ ጠሪዎች ናችሁ እናንተ። እነ ቴዲ ሪዮት ያለውን እየጠቀሱ የችግር አንቴና ናችሁ፣ ችግርን ጎትታችሁ ነው ወደ ትግራይ የምታመጡት፣ ያንም ችግር ጎትታችሁ ነበር ያመጣችሁብን፣ ይሄን ነው የነገርከን እያለ ኮሜንት እያደረገ መሆኑን ስታዩ ምንም እነዚህ ሰዎች ተቀባይነታቸው የፈለገ ቢያወሩ የፈለገ ቢዋሹ የፈለገ የሚዋሽላቸው ቢቀጥሩ እና እነዚህ ምናልባት ሊያገዙኝ ይችላሉ ብሎ ሽፋን የሚሰጣቸው የተለያየ ህሊና ቢስ ኃይል ቢኖርም የትግራይ ህዝብ ግን ከማንም በላይ አሁን አውቋቸው እንዲህ እርቃናቸውን ቆሞ ጭንብላቸው ተገፎ አይቶ ተረርቶ እያወገዛቸው
ያለበት ወቅት ነው። በነገራቸው ላይ የትግራይ የሚዲያ ኃይል ማለት የሚዲያ ቡድኖች ተሰባስበው 110 የሚደርሱ የትግራይ ተወላጅ የሚዲያ ባለሙያዎችና ተጽዕኖ ፈጣሪ ግለሰቦች በአዲስ አበባ በጋራ ባደረጉት ውይይት ማብቂያ ላይ መግለጫ አውጥተዋል እና በመግለጫቸው የመገናኛ ብዙሃን ባለሙያዎችና የማህበረሰብ አንቂዎች ሚና ታላቅ ነው። በመሆኑም በትግራይ ህዝብ ላይ እየተደረገ የሚገኘውን ግፍ ለማውገዝና ሰላምን ለማስፈን በኃላፊነት ስሜት የድርሻቸውን ተወጡ ብለው ጥሪ አድርገዋል። 110 የሚደርሱ የትግራይ ተወላጅ የሚዲያ ባለሙያዎችና ተጽዕኖ ፈጣሪ ግለሰቦች ይሄንን እያደረጉ እነዛ ቅጥረኛ አሽከር ደግሞ የተነሱ ቲፒኤልኤፍን ለመሸፈን ወንጀሉን፣ ግፉን፣ አረመኔነቱን ለመሸፈን ይሄ ከህዝብ የተተፋ ከህዝቡ በላይ ከትግራይ ህዝብ በላይ ይሄን ድርጅት በአሁኑ ሰዓት የሚያውቀው ሰው የለም እና እነዚህ በክልሉ የሚንቀሳቀሱ የሚዲያ ባለሙያዎች ይህን ጥሪ ሰምተው በአስቸኳይ በአብሮነት እንዲቆሙ ብለው ጥሪ አድርገዋል። ኦኬ፣ ይሄ አንድ እንትን ነው። ሌላው ደግሞ በጣም የሚያሳዝናችሁ ሰሞኑን ይሄ የኢትዮጵያ ድንበር አካባቢ የሱዳን ኃይሎች ተፋላሚ ኃይሎች ተፋልመው የአልቡርሃን ኃይል ኩምሩክ የምትባል የኢትዮጵያ የድንበር ከተማ ያዘ ብለው እንጂ አዲስ አበባም ሲገባ ይሄን ያህል የሚያስጨፍር አይመስለኝም። ግን እንደዛ እያሉ የሚያጨበጭቡ ባንዳዎች አሉ በጣም በብዛት። እዚህ ጦርነት ላይ ይሄን ጦርነት አስመልክቶ የወጣ አንድ መረጃ ምን ይላል? በዚህ ጦርነት ውስጥ የትናንትናው የኩርሙክ አካባቢ ጦርነት የህወሓት ደጋፊዎች የሳይበር ሰራዊት የአልቡርሃን ቡድን ድል አደረገ፣ ኩርሙክን ተቆጣጠረ እያሉ የፕሮፓጋንዳ ጭፈራ እያደረጉ ነው። ባይዘዌ እዚህ ኩርሙክ አካባቢ ስበት ማዕከል ሆኖ ከፍተኛ ውጊያ በሚያካሂዱበትና የአልቡርሃን ኃይል በጣም በርካታ ኃይሉን እዚህ ባመጣበት ወቅት የፈጥኖ ደራሽ ኃይሉ ወደ ካርቱም የሚያቃርባቸውን ቁልፍ ወታደራዊ መሬቶችን እንደያዘ የሚጠቁሙ መረጃዎችም ወጥተዋል እና ወደ ካርቱም ለሚያደርገው ግስጋሴ ሙሉ በሙሉ አካባቢውን ለመንጠቅ ከአልቡርሃን ኃይል ላይ ማለት ነው በጣም ቁልፍ ወታደራዊ መሬቶችን ይዣለሁ እያለ መግለጫ እየሰጠ ነው። አንዳንድ ዓለም አቀፍ ሚዲያዎችም ይሄን እየዘገቡት ነው። ከዚህ የሚያሳዝነው እውነታ ግን እነዚህ የሰው ኪራይ ሰለባ የሆኑት የአርሚ 70 አባላት በዚህ ኩርሙክ በሚባለው ቦታ በተደረገ ውጊያ ላይ በጣም በርካታዎች ለሞትና ለአካል ጉዳት እንደደረሱ መረጃዎች ወጥተዋል። በመቶዎች የሚቆጠሩ ሞተው በዛው መጠን ያሉ ደግሞ እንደቆሰሉ የሚያመለክቱ መረጃዎች አሉ። እንግዲህ እነዚህ በብዙ ኪሎ ሜትሮች አቋርጠው እንግዲህ ደማዚን ወደሚባል አካባቢ ከተጓዙ በኋላ ለአልቡርሃን አንጃ ተሰልፈው ያው በዚህ በኩምሩክ ውጊያ ተሳትፈዋል። በዚህ ውጊያ ላይ በብዛት እንደተረፈረፉ፣ እንደወደቁ፣ እንደሞቱ ተዘግቧል እና ይሄ በሰው ልጅ ደም የሚነግደው ህወሓት እንደዚህ የትግራይ ልጆች ወስዶ ለሞት እየዳረገ ነው። አንዳንድ ቦታዎች ላይ አሃዛዊ መረጃዎችም ወጥተዋል። አንዳንድ ቦታ ላይ አስከሬናቸው በየቦታው ተዝረክርኮ ስለሚገኝ ለመቁጠርም አስቸጋሪ ነው ምናምን የሚል ነው ያለው መረጃ እና እነዚህን አስገድለው አልቡርሃን ድል አደረገ እያሉ ይጨፍራሉ። እንደዚህ አይነት ከተሞች እነዚህ ሁለት ተፋላሚ ቡድኖች ዛሬ አንዱ የያዘውን ነገ አንዱ ያስለቅቃል። እንደዚህ
ሆኖ ተመጣጣኝ ወታደራዊ አቅም ያላቸው ቡድኖች ናቸው። ውጊያው በዚህ ደረጃ አንዱ ሲያሸንፍ ሌላው ሲሸነፍ ሌላው ደግሞ ነጋገግሞ ወደ እንትን ሲመጣ ግን እሱም ሆኖ ትርጉም ለቲፒኤልኤፍ ለትግራይ ህዝብ ምንድን ነው የሚፈይደው ካልን ምንም። እንግዲህ እነሱ ካልኩሌሽን ምንድን ነው ኢትዮጵያ ላይ በዚህ አቅጣጫ ውጥረት ፈጥረን አንድም ተደራዳሪ ሆነን እንመጣለን፣ የፓርቲያችንን ህልውና ዳግም እናረጋግጣለን፣ በሌላም የኢትዮጵያ መንግስት ይወድቅና በዚህ ኃይል ስልጣን እንይዛለን ብለው ቅዠት አላቸው። ይሄንን ብዙዎቹ ሚዲያዎች የነሱ ሰፖርተር የነሱ አሽከር ሚዲያዎች በቃ አለቀለት በዚህ ገባ እያሉ ሲጨፍሩበት ነበር። ይሄ ቀጠና በእርግጥ ኢትዮጵያ ላይ ተጽዕኖ የሚያደርግ ኃይል ወደዛ ቢጠጋ ለኢትዮጵያ የሚያስከትለው ለኢትዮጵያ ነው፣ ለመንግስት አይደለም። የህዳሴ ግድባችን ያለበት አካባቢ ነው። እንደገና ደግሞ እንዴትስ ሀገር ትደፈር፣ ሀገር እንደዚህ ከበባ ውስጥ ገባች ወይም በጣም ከባድ አደጋ ተጠጋት ብለህ ትፎክራለህ። አሳዛኝ ነው። የባንዳነት የመጨረሻ ደረጃና አሰቃቂ አሳፋሪ ዝቅጠት የሚያሳይ ነው። በጣም መዝቀጥ ነው ይሄ በዚህ ደረጃ ያለ። እንደዛ ስታጨበጨብለት ጠላት ራሱ ይታዘባል። በጣም ነው የሚታዘበ። አሁን ትናንትና የሰሜን ዕዝ አልተጠቃም ማለት መንግስት ነው ጦርነቱን የጀመረው ብለህ ያወራህ ሰው ራሱ ወጥቶ አይ እኔ ነኝ የጀመርኩት ስትዋሽ፣ ያኔ በምትዋሽ ጊዜ እነዚህ አሁን ሰሜን ዕዝን እንደጨፈጨፉ የሚያውቁ ሰዎች ያኔ ስትዋሽ እኮ ይስቁብሃል። አቤት ይላሉ። ምን አይነት ቀዳዳ ነው! ምን ያህል በገንዘብ ተቀጥረው እነዚህን ሰዎች እንደፈለግን ማድረግ ይቻላል ብለው እኮ የሚንቋችሁ ቲፒኤልኤፎችና ሻዕቢያ በዚህ ሰብዕናችሁ ነው። በጣም የተናቃችሁ ናቸው። ይንቋቸዋል። ጠላት እየሰጠ ፍርፋሪ እንድትዋሽ እያደረገ ይንቃሃል፣ ይሳለቅብሃል። በመጨረሻ አንድ መልካም ዜና ላቀርብ። ምንድነው? በትግራይ ክልል ለሚገኙና በህወሓት ጫና ስር ለወደቁ ወይም ይሄ የህወሓት ጫና የሚያስፈራቸው የአዲስ አበባ ዩኒቨርሲቲ ተማሪዎች አሁን ትምህርታቸውን በመከታተል ላይ የሚገኙ ያው በክረምት ወደ ቤተሰቦች ይኬዳል አይደለም። ስለዚህ የአዲስ አበባ ዩኒቨርሲቲ ተጨማሪ በጀት መድቦ እነዚህ ተማሪዎች ትግራይ ውስጥ ካለው ስጋት አንጻር ወደዛ እንዳይሄዱና በዩኒቨርሲቲው እንዲቆዩ አድርጓል። የኢትዮጵያ ሕዝብ ወንድሞቼ ለሚላቸው የትግራይ ወገኖች ምን ያህል ወገናዊ እንደሆነ፣ ምን ያህል አጋር እንደሆነ፣ ምን ያህል ፍቅሩን ወንድምነቱን እንደሚገልጽላቸው ያሳያል። ይሄ ዜና እዛ አንተ ቲፒኤልኤፍ ለአንተ ድንበር ሊጠብቅ ሄደ፣ ለአንተ እህል ሲያጭድ አንበጣ ሲከላከል የነበረን ታርዳለህ። ግን ሌላው የኢትዮጵያ ሕዝብ እንደዚህ አድርጎ ከጦርነት ቀጠና ከጦርነት ስጋት ለመከላከል በጀት መድቦ ተጋሮቹን በዩኒቨርሲቲ እንዲቆዩ ወደ ጭንቀት ወደ ችግር እንዳይሄዱ እየታደጋቸው ነው ያለው። ይሄ በጣም ትልቅ ነገር ነው እና የትግራይ ህዝብ ይሄን ትልቅ ዋጋ ትልቅ ቦታ ሊሰጠው ይገባል እና በአዲስ አበባ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ ከትግራይ ክልል የመጡ ተማሪዎች በክልሉ ባለው አስገዳጅ የውትድርና ምልመላና የጸጥታ ስጋት ምክንያት ወደ ቤተሰቦቻቸው መመለስ እንደማይችሉ ገልጸው የዩኒቨርሲቲው አስተዳደር የክረምት ማደሪያ ዶርሚቶሪ እንዲፈቅድላቸው ጠይቀው ነበር። ሰው እንግዲህ ወደ ትውልድ ቦታው ቤተሰቡ ወዳሉበት ቦታ ለመሄድ እንዲጨነቅ ከማድረግ ውጪ እንዲፈራ
በጠላትነት እንዲያይ ከማድረግ ውጪ ይሄ ወገኖቼ መርሃለሁ ምናምን የሚሉት ማለት ነው። እንዲህ ከማድረግ ውጪ ሰይጣንነት አለ እንዴ በእናንተ እንትን? በዚህ ደረጃ ጠልቷችሁ ፈርቷችሁ እባካችሁ ጥገኝነት ስጡኝ ብሎ የዶርሚተሪ ማደሪያ ጠየቀ። ተመልከቱ፣ በእናንተና በሌላው መካከል ያለው ልዩነት ያሳያል ይሄ። ስለዚህ ተማሪዎቹ ወደ ክልሉ መመለሳቸው ከአካላዊ ደህንነት ስጋት ባለፈ የጀመሩትን የከፍተኛ ትምህርት ጉዞ ሙሉ በሙሉ ሊያቋርጥባቸው እንደሚችል ስጋታቸውን ገልጸዋል። ይህን ጥያቄ ሲያቀርቡ ይህን አስፈሪ ሆረር እኮ ነው በቃ ህወሓት። ስለዚህ አሁን እዛ ወስጄ ትምህርቴን እንዳቋርጥ አድርጎ ወደ ውትድርና ይልከኛል። አዎ ደግሞ ከማድረግ አይመለሱም። ስለዚህ ይህን ጠይቀዋል እና በአሁኑ ወቅት ተማሪዎች በግቢ ውስጥ ክረምቱን እንዲያሳልፉ ይህን ጥያቄያቸውን በመቀበል ተፈቅዶላቸዋል እና ይሄ ሲፈቀድላቸው ተማሪዎቹም አመስግነዋል ዩኒቨርሲቲውን። የአዲስ አበባ ዩኒቨርሲቲ የኮሚኒኬሽን ዳይሬክተር ያው ኤልያስ ወርቁ ይሄንን አስመልክተው መግለጫ ሰጥተዋል ወይም አስታውቀዋል ይሄንን እና እንደ ዳይሬክተሩ ገለጻ አስፈላጊው በጀት እንዲመጣ ተደርጎ ወደ ዩኒቨርሲቲው ተማሪዎቹ በግቢው እንዲቆዩ ተፈቅዶላቸዋል ብለዋል እና የአዲስ አበባ ዩኒቨርሲቲ አካዳሚ ምክትል ፕሬዝዳንት ጃውል ኡመር እሳቸውም እንደዚሁ ተማሪዎቹ በግቢው ያሉ መሆናቸውን አረጋግጠዋል። ይሄ መፈቀዱ እንግዲህ እውን ሆኗል። ተጨማሪ በጀት ተመድቦ እንደምታውቁት ተማሪ በክረምት ወደ ቤተሰቡ ነው የሚሄደው። ዩኒቨርሲቲው ለክረምት የሚሆን በጀት የለውም በዛ ቁጥር ላሉ ተማሪዎች። ግን ይሄንን በጀት ጠይቆ ተማሪዎቹ በካምፓሱ በዶርሚተሪው እንዲቆዩ ያደረገበት ሁኔታ አለ። የኢትዮጵያ ሕዝብ ይሄ ነው። የኢትዮጵያ ሕዝብ ፍቅር ነው። የኢትዮጵያ ሕዝብ ለወንድሞቹ ከየትም ይምጡ ከየትም የሀገሪቱ ጫፍ ይሄ ጽንፈኛ በብሔር እንደዚህ ነው፣ ልትጠቃ ነው፣ ልትከበብ ነው፣ ህልውናህን ሊያጠፉ ነው እያሉ ጽንፈኞች ቢቀሰቅሱትም ህዝቡ፣ ሌላው የመንግስት አካል፣ ይሄ ምሁሩ፣ ሁሉም ተባብሮ ወገኖቹን ማንነታቸውን ጥያቄ ውስጥ ሳያስገባ እንደውም ማንነታቸው ለጉዳት ለጥቃት ያጋለጣቸውን በመከላከልና በመደገፍ ትልቅ አስተዋጽኦ የሚያደርግ ነው የኢትዮጵያ ህዝብ። በጣም የሚያስመሰግን ነው ይሄና እንግዲህ ይህን ጽንፈኛው እና ይሄ የጽንፍ ፖለቲካ የሚያራምድ በዚህ በጽንፍ ፖለቲካ አመለካከት ምክንያት ነፍጥ አንስቶ የራሱን ህዝብ የሚያሰቃየውን ኃይልና ሌላው ደግሞ ህዝቡን ከአደጋ ከችግር ለመታደግ የሚረባረበውን ወገን ስታይ ኢትዮጵያዊ ይሄ ነው መገለጫው፣ ተፈጥሮ ይሄ ነው፣ የሚሻለንም ይሄ ነው። አንዳችን ለአንዳችን መቆም፣ አንዳችን የአንዳችንን ችግር ለመጋራት መዘጋጀት ይሄ ነው እና ችግሮቻችንን ደግሞ በውይይት መፍታት። ያው ሀገራዊ ምክክሩ እንግዲህ የሚጀምርበት ቀን ነው። ስለዚህ በሀገራዊ ምክክር ችግራችንን እንፍታ። በእርግጥ ይሄ እንዳይሳካ ከፍተኛ ጥረት የሚያደርጉ ሰይጣናዊ ተልእኮ ያላቸው በምክክር በእርቅ ችግር ይፈታ ሲባል ይሄ የሚያበሳጨው እና ይሄን ለማፍረስ የሚንቀሳቀስ ሰይጣናዊ ባህሪ ያለው ወይም ሰይጣን ነው በተፈጥሮ በመሰረቱ። እነዚህ ሰይጣኖች አሉ። አሁን እነዚህ ሰይጣኖች ገና ሳይጀመር ገና ኮሚቴው ሲቋቋም ገና ሳይወለድ እንዲሞት ነው ሲሯሯጡ ምን ሲሉ የነበሩት በውጭም በሀገር ውስጥ ያው እንደዛ ነበሩ። ግን ከመመካከር በላይ የሚያዋጣን ነገር የለም። ስለዚህ እንመካከር፣ ችግሮቻችንን በሰላም እንፍታ፣ ያሉንን አጀንዳዎች ወደ ምክክር እናምጣ፣ ሀገራችንን ሰላም ለማድረግ እንረባረብ፣ ሀገራችንን ከነዚህ
ከካሃዲዎች ለመታደግ ሁላችንም በየቦታው ርብርብ እናደርግ። እነሱንም ቢሆን ወደ ሰላም እንዲመጡ ልቦና እንዲገዙ ቆም ብለው እንዲያስቡ እንመክራለን። እነሱን በአሽከርነት የምታገለግሉ ግን ያው እንደዚህ የሆነ ቦታ የሚያጋልጧችሁ የሆነ ቦታ ጥሎ ማለፍ ጨዋታ የሚያደርጉ መሆናቸውን አውቃችሁ ለክፋት ተግባር፣ ለፖለቲካ ሴራ ኢትዮጵያን ለማፍረስ ከቆሙ ኃይሎች ጋር ከመተባበር ተቆጠቡ እንላለን። በዚሁ የዛሬ ፕሮግራሜን አበቃለሁ። በሌላ ፕሮግራም እስከምንገናኝ በሀቅና ሳቅ ላይ የዚህን የአርብ ዕለት የሳምንታዊ ፕሮግራም አዘጋጅቼ ያቀረብኩላችሁ ገበየሁ አለልኝ ነኝ። ሰላም።